ከ3000 ዓመታት በፊት በጥንታዊቷ ግብጽ መንፈሳዊ አገልጋይ ነበረች እና አንዳንድ ግኝቶቿ በጣም አስደናቂ ናቸው። ይህንን ጉዳይ የተመለከቱት የታሪክ ተመራማሪዎች ውሸት እየተናገረች እንደሆነ ለማሳየት ለብዙ አስርተ ዓመታት አሳልፈዋል። ሊኖራት የማይቻል እውነተኛ መረጃ ነበራት። ይህ ምናልባት እሷ በርግጥ ከብዙ ዓመታት በፊት ኑሯ ድጋሚ የተፈጠረች ናት ብለን እንድንገረም ያደርጋል። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በእያላችሁበት ይብዛላችሁ እያልኩኝ ዛሬ በአዲስ ታሪክ መጥቻለሁ። የዛሬው ታሪክ ሚስጥራዊነትን የያዘ ነው እና እስከ መጨረሻው ከሰማችሁ በኋላ በኮሜንት ላይ ሐሳባችሁን እንድትገልጹልኝ ከወዲሁ እየነገርኳችሁ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው ሚስጥራዊው አዘል ታሪክ ልለፍ። ዶሮቲ ኢዲ በ1904 በለንደን ውስጥ መካከለኛ ገቢ ካላቸው ቤተሰብ ውስጥ ተወለደች። እሷም አንድያ ልጃቸው ስለሆነች በወላጆቿ ዘንድ ተወዳጅ ነበረች። በአንድ ወቅት እንዳለመታደል ሆኖ ዶሮቲ የ3 ዓመት ልጅ እያለች በቤቷ ውስጥ ካለው ደረጃ ላይ ወድቃ ራሷን ሳተች። ወላጆቿም ደንግጠው ዶክተር ጠሩ። ዶክተሩም በቶሎ ከቤታቸው ደረሰ። ያችን ሕፃን ባየ ጊዜ ሕይወቷ እንዳለፈ አሳዛኙን ዜና ነገራቸው። ወላጆቿም እያለቀሱ ከሐኪሙ ጋር እየተነጋገሩ ነበር። ግን ከአንድ ሰዓት በኋላ ዶሮቲ ተነስታ ወደ ክፍሏ ገባች እና በአልጋዋ ላይ መጫወት ጀመረች። እነሱም ድምጽ ሲሰሙ የድምጹን አቅጣጫ ተከትለው መኝታ ክፍል ገቡ። ሁሉም ባዩት ነገር ተደናገጡ። ወላጆቿ በደስታና በዶክተሩ ሞታለች በሚለው ንግግር በጣም ተናደው በሁለት ስሜት መካከል ናቸው። እንዲያውም ሰደቡት። ዶክተሩ ግን ድንጋጤ ላይ ነበር። እሱም እየማለ ነገራቸው፣ ምክንያቱም እሱ እርግጠኛ ነው ሞታ እንደነበር። ከአደጋው በኋላ ብዙም ሳይቆይ ዶሮቲ እንግዳ የሆነ አነጋገር መናገር ጀመረች። ይህን ያዩት ወላጆቿ ሆስፒታል ወሰዷት። ዶክተሮችና ስፔሻሊስቶች እሷ ፎሪን አክሰንት ሲንድሮም በሚባል በሽታ ተጠቂ እንደሆነች ነገሯቸው። ይህም የሚፈጥረው ከፍተኛ የሆነ የጭንቅላት ጉዳት ባለባቸው ሰዎች ዘንድ የተለመደ ነው። በመሰረቱ ንግግርን ይለውጣል እና ለማያውቁት ሰዎች እንግዳ የሆነ ውጫዊ እንቅስቃሴ ሊመለከቱባቸው ይችላሉ። ዶሮቲም እንግዳ ከሆነ አነጋገሯ በተለየ ተደጋጋሚ ህልም ለወላጆቿ መናገር ጀመረች። በትላልቅ ግዙፍ ህንጻ አጠገብና በውብ የአትክልት ቦታ ውስጥ እንደነበረች ትነግራቸዋለች። ስለዚህ የአትክልት ቦታ ስለ ውብ አበባዎችና ስለነበሯት ጓደኞች መናገር ጀመረች። ግን የት እንዳለ አታውቅም። እሷ የ3 ዓመት ልጅ ስለሆነች ይህ ምን እንደሆነ ብዙም መናገር አልቻለችም። ነገር ግን በህልሟ ውስጥ ከዚህ የአትክልት ቦታ ጋር ከፍተኛ ፍቅር ስለነበራት ያለማቋረጥ ትናገር ነበር። የዶሮቲ እናት በልጇ እንግዳ ባህሪ ቀን በቀን ታለቅስ ነበር። ምክንያቱም ዶሮቲ በህልማ የምታየውን ቦታ ቤቷ እንደሆነና እዚያ መሄድ እንደምትፈልግ እየተናገረች ስለሆነ የዶሮቲ እናትም ይሄ ቤቷ እንደሆነ ብትነግራትም እሷ ግን ይህ ቤቴ አይደለም፣ ቤቴ እዚያ አትክልት ውስጥ ነው፣ ህንጻው አጠገብ ነው ትላለች። እናም ምንም ያህል የዶሮቲ እናት እያባበለች ልታሳምናት ብትሞክርም ዶሮቲ ግን በህልሟ እያየች ያለውን ቦታ ትክክለኛ ቤቷ እንደሆነ በማይታመን ሁኔታ እርግጠኛ ነበረች። የዶሮቲ ወላጆች የሚያደርጉት ሲጠፋቸው ከህልሟ ጋር ይገናኛል ብለው በማሰብ ዶሮቲን ወደ ብሪቲሽ ሙዚየም ወሰዷት። አንድ ትልቅ ጥንታዊ የግብጽ ኤግዚቢሽን ተዘጋጅቷል እና ወደ ሙዚየሙ ሲገቡ ዶሮቲ ይህን ኤግዚቢሽን ተመለከተችና ወዲያውኑ ወደሱ ተሳበች። እየቀረበች ስትሄድ ከጥንታዊቷ ግብጽ ጋር የሚገናኙ ልዩ ልዩ ምስሎችን እያየች ነው። በዚህ ጊዜ እግራቸውን እየሳመች በኃይል ማልቀስ ጀመረች። እየጮኸች ቤቴ ነኝ፣ እኔ ከህዝቤ ጋር ነኝ አለች። እቺ ትንሽ ልጅ ቤቷን እንዳገኘች እየተናገረች ነው። በኋላም ከሙዚየሙ ለመውጣት ፍቃደኛ አልሆነችም። ይህንን ያዩት ወላጆች ተደናግጠዋል እና በጣም አፈሩ። ምክንያቱም ሰዎች ሕፃኗን በአግራሞት እየተመለከቱ ነው። አሁን ግን ዶሮቲ በሙዚየሙ ካየቻቸው ሰዎች ጋር እንዲሁም በህልሟ ካየችው ከቆንጆ የአትክልት ስፍራ ለመሄድ መናፈቅ ጀመረች። ያንንም ቦታ ከጥንታዊቷ ግብጽ ጋር አቆራኝታለች። እናም በጥንታዊቷ ግብጽ ሙሉ በሙሉ ተማረከች። በኋላም ግን ለጥንታዊቷ ግብጽ ያላት ፍቅር ችግር ውስጥ አስገባት። የዶሮቲ ቤተሰቦች የካቶሊክ እምነት ተከታዮች ናቸው። ስለዚህ ዶሮቲ ካቶሊካዊነትን ከሌሎች ጥንታዊ የግብጽ ሃይማኖቶች ጋር ማወዳደር ጀመረች። በዚህ ሁኔታዋ ወደ ትምህርት ቤቱ መምጣት አትችልም ብለው ነበር። እንዲያውም ከካቶሊክ ትምህርቷ ተባረረች። ምክንያቱም መዝሙሮችን ለመዘመር ፍቃደኛ ባለመሆኗ ነው። በ6 ዓመቷ ዶሮቲ በእንግሊዘኛ መጻፍና
ማንበብን በሚያውቀው በግብፃዊው ሄሮግሊፊክስ ላይ ከፍተኛ ፍላጎት ማሳየት ጀመረች። እሷ በእርግጠኝነት እንደሚያውቃት ተናገረች። ግን በ7 ዓመቷ እንዴት ማንበብ እንዳለባት ረሳች። የመማሪያ መጽሐፍን እየተመለከተች የመጀመሪያውን የሴንቲ ቤተ መቅደስ ምስልን በአባይዶስ ግብጽ አየች እና ምስሉን እንዳየች የቤተ መቅደሱ ትልቅ ምስል ነበር። ከዛ ቀጥሎ የተሰባበሩ ቅሪቶች የሚመስሉት ምናልባት ዶሮቲ የአትክልት ቦታ ነው የምትለው ይሆናል። ምክንያቱም ያ የኔ ቤት ነው፣ እኔ ከዚሁ ነው የመጣው አለች እና ምስሉን እየተመለከተች ነው። እነዚያን የተበላሹ ነገሮች እያየች ነው። እነዚህ የተበላሹ ቅሪቶች ማለት የሺህ ዓመታት እድሜ ያለው ቅሪት ነው። ቀጥላም በስዕሉ ላይ ከዚህ ትልቅ ቤተ መቅደስ አጠገብ ያለውን ቦታ እየተመለከተች ነው እና ያ የአትክልት ስፍራ ነበር። ግን ዛፎች የት አሉ? ሁሉም ነገር የት ነው? ለምን እንደዚህ ይመስላል ማለት ጀመረች። ያ ከሺህ ዓመታት በፊት የአትክልት ቦታ እንደሆነ አልተረዳችም። ነገር ግን ምስሉን አይታ ወዲያውኑ ቤቴ ነው ስትል ተናገረች። ከ14 ዓመቷ ጀምሮ ከዚያ ተደጋጋሚ የቤተ መቅደስ ህልም በተጨማሪ ከሴቲ ቤተ መቅደስ ቀጥሎ ቤቷ እንደሆነ ተናገረች። በቀድሞ ህይወቷ በዚህ የከርሰ ምድር አጥር ውስጥ የነበረችበትን የሚያሳውቅ ተደጋጋሚ ቅዠት መቃዠት ጀመረች። በ27 ዓመቷ ዶሮቲ ከአንድ ግብፃዊ ሰው ጋር ተዋወቀችና በፍቅር ወደቀች። ግን ሰዎች እሱን ያገባችው የግብጽ ነዋሪነት ለማስጠበቅ ነው ብለው ያምናሉ። ምክንያቱም ልክ እንደተጋቡ ነዋሪ ልትሆን ወደ ምትችልበት ወደ ግብጽ ገቡ። በትክክል ግብጽ ሲያርፉ መጀመሪያ ያደረገችው ነገር በስሜት ተወጥራ ልክ ስታርፍ መሬቱን እያለቀሰች መሳም ጀመረች እና አሁን ቤቴ ገባው፣ ቤቴ ነኝ አለች። ዶሮቲና ግብፃዊ ባሏ ወንድ ልጅ አላቸው። ስሙንም ሰቲ ብለው ሰየሙት። ዶሮቲ ወደ ግብጽ ከሄደች በኋላ ሆራ ተብሎ ከሚጠራው አካል ጉብኝቷን ጀመረች። ባየች ጊዜም ሆራ የፈርዖን ከተማ መንፈስ ነው ብላ ተናገረች። ዶሮቲ ግብጽ ከገባች ጀምሮ ቅዠቷ እየጨመረ መጣ። እናም በአንድ ወቅት በሌሊት ተነስታ በቁጣ መጻፍ ጀመረች። ባሏም ይህን ባየ ጊዜ ምን እያረገች እንደሆነ ሲጠይቃት እሷም ይህን ማቆም እንደማትችልና መጻፍ እንዳለባት ነገረችው። ማን እንደነበረች ስትናገር ከ3000 ዓመታት በፊት በፈርዖን ሰቲ ዘመን የኖረች ቤንትሪሺት የምትባል ሴት ነበረች እና በዚያ የአትክልት ስፍራና በዙሪያዋ ባለው በሴቲ ቤተ መቅደስ ትኖር ነበር። ከአንድ ዓመት በኋላ ከ70 ገጾች በላይ ታሪኬ ነው የምትለውን ግልባጭ ነበራት። እናም ታሪኳ ይህን ይመስላል። ዶሮቲ ኢዲ ከመወለዷ በፊት ቤንትራሺት የምትባል ግብፃዊት ነበረች። አባቷ ወታደር ነበር፣ እናቷ ደግሞ የአትክልት ሻጭ ነበረች። ግን እናቷ የ3 ዓመት ልጅ እያለች ሞተች። አባቷም እሷን መንከባከብ ስላልቻለ በተረጋጋው ቤተ መቅደስ ውስጥ አስገባት። ከዚያም በቤተ መቅደስ ያደገች ሲሆን በኋላም አገልጋይ ሆነች። የ12 ዓመት ልጅ ሳለች ቤንትሪሺት 2 ምርጫዎች ተሰጣት። ወይ ወደ ዓለም መቀላቀል ወይም የተቀደሰች ድንግል ሆና በቤተ መቅደሱ ማገልገል። እሷም በቤተ መቅደሱ መቆየትን መረጠች። ግን ከጥቂት ዓመታት በኋላ ፈርዖን ሴቲን አገኘችውና በኋላም በፍቅር ወደቁ እና ብዙም ሳይቆይ አረገዘች። ነፍሰ ጡር መሆኗን ሲታወቅ በሊቀ ካህናቱ ይህን ነገር ከማን እንዳደረገች ተጠየቀች። ግን እሷ መልስ ለመስጠት ፈቃደኛ ባለመሆኗ ተደበደበች። ይህን ጊዜ የወደደችውን ሴቲን በአደባባይ ቅሌት ውስጥ ለማስገባት ባለመፈለጓ የራሷን ሕይወት አጠፋች። የዶሮቲ ባል ሚስቱን እያየ እየተረበሸ መጣ። አሁንም እሷ ያለማቋረጥ መጻፏን ቀጠለች። ግን ነገሩ ሁሉ ለሱ በጣም ስለበዛ በመጨረሻ በ1936 ፍቺ አቅርቦ ተፋቱ። ዶሮቲና ወጣት ልጇ ከፍቺ በኋላ ወደ ሌላ ከተማ በቀጥታ ሄዱ እና ስሟንም ቀይራ ኦምሰቲ ያለች። ትርጉሙ የሴቲ እናት ማለት ነው። በዚህ ጊዜ በግብጽ የጥንታዊ ቅርሶች ክፍል ውስጥ ተቀጥራለች። በጣም ስኬታማ የሆነ ስራ ነው። ወደ 20 ለሚጠጉ ዓመታት ኦምሴቲ ብዙ ነገር ማወቅ ጀመረች። እንደ ኢሮፓያን አቆጣጠር እስከ 1952 ድረስ በ50ዎቹ እድሜዋ ላይ ስትደርስ በመጨረሻ ወደ አቢደስ በስራ ዝውውር ምክንያት ገባች። እዚያው እንደሄደች የድሮ ቤቷ እንደሆነ ባመነችበት ቦታ ደረሰች። ወደ ቤተ መቅደስ እንደገባች በመጀመሪያ የተናገረችው ነገር እዚህ ቦታ ኖር ያለ የሚል ነበር። እናም በፍጥነት አንድ ቢሮ በቤተ መቅደስ ክፍል ውስጥ አቋቋመች። ሁሉንም ጊዜዋን እዚያ ማሳለፍ ጀመረች። በኋላም ከኮብራ ጋር ጓደኛ ሆነች። ከኮብራ ጋር ጓደኛ መሆኗን ሰዎች በተመለከቱ ጊዜ ይቺ ሴት ጤነኛ አይደለችም የሚሉ ብዙ ወሬዎች መናፈስ ጀመሩ። ግን ለግብጽ ጥናት ያበረከተችው አስተዋጽኦ በጣም ጎልቶ ስለነበር እሷን በጣም የተከበረች ነበረች።
ኦምሴቲ ወይም ዶሮቲ በጣም የምትታወቅበት ነገር ወደ ቤተ መቅደስ እንደደረሰች የመጀመሪያውን በትክክል መለየት ስትችል ነው። የአትክልት ስፍራው ሕይወቷን በሙሉ ስታልመው ነበር። ስለዚህ ዛፎች እንደነበሩ ለማሳወቅ ቆፍሩ አለቻቸው። እናም እንዳለ ተረጋገጠ። ሌላው ሚስጥራዊ መሿለኪያ እንዳለ ተናገረች። የተናገረችው ሚስጥራዊ መሿለኪያ እንዳለ ሲቆፍሩ ከዚያ በፊት አይተውት የማያውቁትን ነገር ተመለከቱ። ይህ ለነሱ አስገርሟቸዋል እና እንዴት ልታውቅ እንደቻለች ሲጠይቋት ያለ ቅድመ እውቀት ስለ ጉዳዩ የሚታወቅበት ምንም መንገድ አይኖርም ስትል ተናገረች። በተጨማሪም ተመራማሪዎች የነገስታቱ ሸለቆ ተብሎ በሚጠራው አካባቢ ለተወሰነ ጊዜ የተረሳውን መቃብር እንዲፈልጉ ጠቁማለች። እናም በእርግጠኝነት በትክክል ከገለጸችበት ቦታ በፊት ታይቶ የማያውቅ መቃብር እንዳለ ተረጋገጠ። ተመራማሪዎች ልክ እንደ ሌሎች የግብጽ ሊቃውንት ኦምሴቲ ዳግመኛ ተወልዳለች የሚለውን አባባል መቀበል አልፈለጉም። ግን ደግሞ ይህ ዕውቀት እንዴት ሊኖራት እንደቻለ ጥያቄ ሆኖባቸዋል። የእብድ ሰው ጩኸት ብቻ እንዲሆን ፈልገው ነበር። ነገር ግን በቤተ መቅደስ ውስጥ ስለተከሰቱት ነገሮች ሁሉ የጠበቀ ዕውቀት እንዳላት መካድ አልቻሉም። ከ3000 ዓመታት በፊት እዚያ እንደምትኖር ተናግራለች። በ81 ዓመቷ ከመሞቷ በፊት በሚያስደንቅ ሁኔታ በፊት ስትማር በነበረችበት ከቤተ መቅደስ ስር አንድ ሚስጥር እንዳለ ተናገረች። በመጀመሪያ ሚስጥራዊ ክፍል አለና በዚያ ሚስጥራዊ ክፍል ውስጥ አንድ ሚስጥር አለ አለች። ግን ማንም ወደዚያ አልወረደም። እናም እስከ ዛሬ ድረስ ማንም ሚስጥሩን ለማወቅ አልሞከረም። ስለዚህ ይህ ሁሉ የጥንት ባህል ዕውቀት ወይም ግንዛቤ እንዴት ሊኖራት እንደሚችል ምንም አይነት ምክንያታዊ ማብራሪያ ባይኖርም ተመራማሪዎች ግን ሁሌም ይገረማሉ። ይህ ምናልባት ሰዎች ከሞቱ ከዓመታት በኋላ ይመለሳሉ ወይንስ? እስኪ ሐሳባችሁን ኮሜንት ላይ አሳውቁኝ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።